ማንቸስተር ዩናይትድ እኔ አሁን በዚህ ሰዓት ያው ደጋፊ ነህ ብላችሁ አድማጮች አትኮልኑኝ፣ ግን በዚህ ሰዓት በወቅታዊ አቋም ከዓለማችን ከሚገኙ ምርጥ 5 ክለቦች ውስጥ ማንቸስተር ዩናይትድ ነው ብዬ መናገር እችላለሁ። በዚህ ሰዓት ነው ያልኩት። ለምሳሌ የወሩ ኮከብ ተጫዋች፣ የወሩ ምርጥ አሰልጣኝ ይባላል አይደል? የወሩ ምርጥ ቡድን ማንቸስተር ዩናይትድ፣ የወሩ ምርጥ የዓለማችን ምርጥ ቡድን ማንቸስተር ዩናይትድ ከማንም ፒኤስጂ በለው ባርሴሎና በለው አርሰናል በለው ሪያል ማድሪድ በለው ማንቸስተር ዩናይትድ ነው በዚህ ሰዓት ኃያልና ውጤታማ ቡድን። አራለቲ ቀልድ ጨምርሻል በእውነት። እኔ ብዙ ጊዜ የሚያዝናናኝ ያ እንደዚህ ሶሻል ሚዲያ ላይ እንኳን ከዚህ የወረዱ ብዙ ቃላቶችን እየተጠቀም ልንቀልድ እንችላለን። ያው ለፈገግታ ፎሎወሮችን ለመጨመር ለምናምን እንደዚህ አይነት ነገር ልንል እንችላለን። በመሰረቱ እኔ በጣም የሚገርመኝ ሚኒስትሪ ሚዲያው ላይ እንደዚህ አይነት በድፍረት እንደዚህ አይነት ሀሳቦች ሲነሱ የማይካደው ነገር ማንቸስተር ዩናይትድ 3 ተከታታይ አሸናፊነት ድል አስመዝግቧል በዚች 3 ሳምንታት ማለት ነው። ሲቲን ያሸነፈበት መንገድ ያው ሲቲ ወጣ ገባ አይነት አቋም ያለው የተዝረከረከ ቲም ነው። ምናልባት እንደ ቁም ነገር ከተነሳ አርሰናል በሜዳ ያሸነፈበት ነው። ፉልሃምን ያሸነፈበት መንገድ በጣም ተቸግሮ ነው። እውነቴን ነው የምላችሁ። እኔ ተንበጫብጮ ተጨንቆ ነው በ90 ምናምንኛው ደቂቃ ጎል ተቆጥሮበታቸው ወጥቶ እንደገና በ94ኛው ደቂቃ ያው ሲሽኮ ጎል ማስቆጠሩ ያችን ጎል መጨረሱ ያው ለአሸናፊነት አብቅቶታል። እና ደግሞ ፉልሃምን ነው ምን ፉልሃም የተለየ ቲም አይደለም። በዚህ በዘንድሮ ፕሪሚየር ሊግ ምን እየሰራ ያለ ቲም ነው? ሊቨርፑል ማነው ፉልሃም ምን እያደረገ ያለ ቲም ነው? ምን አይነት አቋም ነው ያለው? ማንቸስተር ዩናይትድስ በአንድ በፕሪሚየር ሊጉ እንዴ ከ4 መድረክ ወይም ደግሞ ከዛ እንደው 3ም ብለን 2ም ብለን ከምንጠራው መድረክ ካለ ከሁሉም የሌለ በእንግሊዝ ፕሪሚየር ሊግ ብቻ ራሱን አዘጋጅቶ እየቀረበ 3 ተከታታይ ሳምንት ስላሸነፈ አሁን በደረጃ ሰንጠረዡ ላይ ያለበት በዚህም ብቻ እየተሳተፈ ራሱ አሁን ይህን የዓለማችን ምርጡ አሁን ምርጥ ብለን ተቀጠራን በአውሮፓ ምድር ማንቸስተር ዩናይትድ ይባላል። እንደዚህ የሚያስብል ነገር አለው? በዳንስ ከሆነ አዎ በዳንስ ሎጋሪ በዳንስ በጣም አንደኛ ነው።